ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን የሂሳብ ትምህርትን እየላችሁ መጥቻለሁኝ። ዛሬ እንግዲህ መደመርን በደንብ አድርገን እናያለን ማለት ነው። እንግዲህ ባለ 3 ዲጂቶች አሉ እዚህ ከምናያቸው ባለ 3 ዲጂቶች እንደምራለን። እንዲሁም እዚህ ጋር ባለ 4 ዲጂቶች አሉ። እነዚህንም ባለ 4ቶችንም በደንብ አድርገን እናያለን። እንግዲህ በመደመር ጊዜ ምን ነገሮች ያስፈልጋሉ፣ እንዴት አድርገን እንደምር በቀላሉ ሂሳብ እንረዳቸዋለን የሚሉትን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ ሼር በማድረግ ቤተሰብ ሁኑ ማለት ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ እያስተማር እንገኛለን። በአጭር ጊዜ ስራችሁን እየሰራችሁ እንግሊዘኛ፣ ሂሳብ፣ አማርኛ እንዲሁም ሌሎች ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ባለ ሁለቶች ላይ ጀምረን ከባለ ሁለቶች ጀምረን ባለ 3 ባለ 4 እያለን እንቀጥላለን ማለት ነው። ከትንሹ በመነሳት በቀላሉ በሲስተም እንዴት አድርገን ነው የምንረዳቸው፣ በቀላሉ ሂሳብን ለማስላት ምን ነገሮች ያስፈልጋሉ፣ ከኛ ማድረግ የሚጠበቅብን ምንድነው የሚሉትን እናያለን ማለት ነው። እንግዲህ ብዙውን ጊዜ ሂሳብ ለመማር እንፈልጋለን፣ ግን ደግሞ ሀሳቡ አለን ደግሞ ተግባራዊ ለማድረግ ላይ ብዙም አንታይም ማለት ነው። ምክንያቱም ብዙውን ጊዜ የምንሰጠው ለእንግሊዘኛ ወይም ደግሞ ሌላ ኮርሶች ሊሆን ይችላል። አብዛኛውን ጊዜ ሂሳብን ግን እየተውነው ነው። ግን እኛ መነገድ እንፈልጋለን፣ የተለያዩ ስራዎችን መስራት እንፈልጋለን። ጊዜው ደግሞ የኳልኩሌሽን ነው፣ የንግድ ነው። ያን ንግድ ደግሞ ለመስራት ደግሞ ሂሳብ ግድ ወሳኝ ነው። ምናልባት አሁን ስልክ ኖሮ በስልክ እናባዛ እንችላለን። እሱ ግን ጊዜያዊ ነው የሚሆነው። ዶክመንት ያስፈልጋል፣ በደብተር መጻፍ ያስፈልጋል፣ ማስታወሻ ያስፈልጋል። በስልክ የምናባዛ ከሆነ እዛችሁ ሁለት ብቻ ነው እንጂ የምናየው ያን ነገር እንደ ማስታወሻ መያዝ አንችልም። መጻፍ ማንበብ አለብን። ንግድ ለመነገድ፣ ሂሳቦችን ለመስራት ጊዜው የኳልኩሌሽን ነው፣ የቀመር ነው። የተለያዩ ነገሮችን ከፍተን መስራት እንፈልጋለን፣ ግን ደግሞ ሂሳብ እየተማርን አይደለንም። ያንን ለማድረግ ደግሞ ሂሳብ መማር ወሳኝ ነውና በቻላችሁት መጠን ለመማር መሞከር ወይም ደግሞ ያለውን ነገር እንደዚህ የሂሳብ መሰረታዊ የሂሳብ ትምህርቶችን መውሰድ ያስፈልጋል ብዬ አስባለሁኝ። ለዛም ነው እንግዲህ እንደዚህ አይነት ኮርሶች ያስፈልገው ማለት ነው። እያንዳንዳቸውን ስናይ እንግዲህ ይሄኛው እንግዲህ ማን ነው የሚባለው? ለምሳሌ 667 ነው። ያው ሲነበብ 667 ነው የሚባለው። ሲደመር ምልክቷ ይቺ ነች። ሲደመር ይሄኛው ደግሞ ማን ነው? 428 እቺ እኩል ይሆናል ምልክት ነው። እኩል ይሆናል ወይም ይሆናል የምትል ምልክት ነች ማለት ነው። 667 ሲደመር 428 ስንት ይሆናል ብለን ስናይ ከመጀመሪያው መደመር እንችላለን። ለምሳሌ 7ን ከ8 ጋር ከመጀመሪያው የመጀመሪያውን፣ ከዛ የዚች ሁለተኛዋን ከዚህ ከሁለተኛዋ፣ የዚች ሶስተኛዋን ከዚህ ከሶስተኛዋ ጋር መደመር። ይችን 7 ከ8 ጋር ስደምራ ስንት ሆነ? 15 ሆናልኛል። 15 5ን እጽፍና አንድ አለኝ የሚባል ነገር አለ። 15 በቃ ሁለት ዲጂት ከሆነ የፊተኛው ይጻፍና የኋለኛው አይጻፍም። ሁለት ዲጂት ከሆነ አንድ ዲጂት ሆነ ብቻ ነው ቁጭ የሚደረገው እንጂ ሁለት ዲጂት 10 ቢሆን ለምሳሌ 0 ከፊት ነች አይደለ? 0 ከፊት ጻፍና ከኋላ ያለችው ማነች? አንድ አለኝ። እሷ ወደ ኋላ እየሄደች ነው የምትደመረው፣ ነው የምትደመረው ወደ ኋላ ማለት ነው። አንድ አለኝ። አሁንም 15 ስለሆነ ከፊት ያለች 5 ነች። 5ን ጽፍና የኋላኛዋ አንዷን አስቀራታለሁ። አንድ አለኝ ከኋላኛው ጋር ትደመራለች። ከዛ ይችኛዋ የመሃለኛው ደግሞ ይቺ 6 ሲደመር ይችኛዋ መሃል ላይ ያለችው 2 ስንት ሆነ? 8። የቅድሞ አንድ አለች አይደል ያልናት፣ እሷን እናመጣና እንደምራታለን። 8 9 አሁን አንድ ዲጂት ብቻ ስለሆነ ራሱ ይጻፋል ማለት ነው። 9 መልካም። ሌላኛው አሁን የቀረን ማንኛው ነው? ይችኛዋ ነች የቀረችኝ። አሁን ደግሞ የቀረን ይቺ 6 ሲደመር ይችኛዋ 4 6 ሲደመር 4 ስንት ነው? 10። አሁን 10 ባለ ሁለት ዲጂት ነው። አንድ አለኝ አንልም። የማንልበት ምክንያት ምንድነው? አለቀ። ከኋላ የሚደመር ቁጥር የለም። ይኸው ከዚህም የለም ከዚህም ከኋላ የሚደመር ቁጥር ስለሌለ ራሱ ቁጥሩ ቁጭ ይላል ማለት ነው። 10 እንጂ ሁለት ዲጂት ስለሆነ ከኋላ ቁጥር ቢሆን ኖሮ አንድ አለኝ እንል ነበር። አንድ አለኝ፣ ሁለት አለኝ፣ 3 አለኝ እያል እንደ ቁጥሩ እንሄዳለን። አሁን ከኋላ የሚደመር ቁጥር ስለጨረስን ሙሉ እናስቀምጠዋለን ማለት ነው። ሙሉን 10 እናስቀምጠዋለን ማለት ነው። በጣም አሪፍ። ስንት ሆነ ማለት ነው? 667 ሲደመር 428 እኩል ነው 1095 በቀላሉ አመጣ ነው ማለት ነው። በዚህ መሰረት እያንዳንዳቸውን
ማስላት እንችላለን። ቅድም የጻፍናቸው እዚህ ላይ ያየናቸው አሉ አይደል? እነሱን እያስቀመጥን እንማራለን ወይም ደግሞ እናያቸዋለን። አሁን ሁለተኛ ላይ ደግሞ ዋናው 819 ያለን ሲደመር ካለ በኋላ ይችኛው ይጠፋና ቅድም ካስቀመጥናቸው 107 ሲደመር 107 ይሄ ነው ማለት ነው ሁለተኛ ላይ። ይሄን ደግሞ እንደምራችሁ ለምሳሌ 819 ሲደመር 107 ስንት ይሆናል ስንል ከመጀመሪያ የመጀመሪያዋን ነው የምደምር ያችን 9 ከ7 ጋር እደምራለሁ። 9 ሲደመር 7 ስንት ነው? 16 6 እንጽፍና አንድ አለችኝ ከኋላዋ አንድ አለኝ። ከዛ ይችኛዋን አንድን ሲደመር ይችኛዋ 0 መሀል ላይ ያሉት ማለት ነው። ቀጥታ 1 ሲደመር 0 ስንት ነው? 1 ነው። ማንኛውም ቁጥር ሲደመር ከማንኛውም 0 ቁጥር ከማንኛውም ቁጥር ጋር 0 ከማንኛውም ቁጥር ጋር ብትደመር አትለውጠውም። ምንም ለውጥ አታመጣም። ያው የሆነ ላይ 0 መደመር ማለት ምንም አልደመርንም ማለት ነው። ራሱ ቁጥሩ ይቀመጣል። 1 ሲደመር 0 1 የቅድሟ አንድ አለችን በላናል። ከዚች የተረፈችዋ 2 ሆነልን እናስቀምጣታለን። 2ን መልካም። አሁን ደግሞ 8 የመጨረሻ ነው የሚጨ 8 ሲደመር ይችኛው 1 8 ሲደመር 1 ስንት ሆነ? 9 መጣና 9 ምንም ካልኩሌሽን ሳያስፈልገን ምንም ሳንተሳለ በደንብ ከገባን ከኳልኩሌሽን ራሱ በፈጠነ መልኩ እንሰራዋለን። ገና እንደዚህ ጠቅጠቅ እስከምናደርግ እኛ በሂሳብ ባንዴ ሰርተነዋል ማለት በዚህ በቀላል አሰራር። ምንም ካልኩሌተር ባይኖረን ስልክ ቢዘጋብን ምን ማለት ጫር አድርገን በአንድ ቀልጠፍ አድርገን ሂሳቡን ማምጣት እንችላለን ማለት ነው። 819 ሲደመር 107 እኩል ነው 926 እኩል ነው 926 መጣ ማለት ነው። ስለዚህ በቀላሉ በዚህ መሰረት በአጭር ጊዜ ከኳልኩሌተር በፈጠነ መስራት እንችላለን። መደመርም ሊሆን ይችላል፣ መቀነስ፣ ማባዛት፣ ማካፈልም ሊሆን ይችላል ማለት ነው። እሺ ሌላኛው ደግሞ እንግዲህ ቅድም ከጻፍናቸው አንዱ ደግሞ 931 ነው። 931 ሲደመር ማንኛው ነው? 500 ነው። ሲደመር 500 አሁን ስንት ይመጣል ነው? የዚህኛው የቅድሙ መልስ ስለሆነ ይሄን አዲስ ነው የምንሰራው ማለት ነው። 931 ሲደመር 500 ስንት ይመጣል ስንል እያንዳንዳቸውን ስናይ እንግዲህ ይችኛዋ 0 የመጀመሪያዋ 0 ከአንድ ጋር ትደመራለች ከመጀመሪያዋ ጋር። ስለዚህ 0 ሲደመር 1 ወይም 1 ሲደመር 0 ስንት መጣ? ራሱ 1 ነው የሚመጣ፣ አይለወጥም። ያው 0 ደመርን ማለት ምንም አይለውጠውም። በጣም አሪፍ። ሌላኛው አሁን ይችኛዋ 3 ሲደመር ይችኛዋ ሁለተኛዋ 0 3 ሲደመር 0 ስንት ነች? 3 ራሱ ይሆናል ማለት 3 አሪፍ። እሺ አሁን ደግሞ እቺ 9 ሲደመር እቺ 5 9 ሲደመር 5 ስንት ነው? 14 አሁን 14 አራትን ጽፌ አንድ አለኝ ነበር ግን አልልም። ከኋላ የሚደመር ቁጥር የለኝም ጨርሻለሁ። ስለጨረስኩ ራሱን ቁጥሩን መጣና 14ን ቁጭ አድርገዋለሁ ማለት 14ን ቁጭ አደርጋለሁ። 3 ስንት መጣልኝ ማለት ነው? በአንዴ ማለት ነው የፈጠነ። ከዚህም በጣም ፈጥነን ኮልኩሌት እናደርገዋለን ማለት ሲገባን በጣም ተራ ነው። 931 ሲደመር 500 እኩል ነው 1431 1431 መጣል ማለት ነው። በዚህ መሰረት በቀላሉ ሂሳብን መደመር እንችላለን። ማቀነስ፣ ማባዛት እያለን እንሄዳለን ማለት ነው። እስካሁን ያየናቸው ባለ 3 ዲጂቶች ናቸው። እነዚህ ባለ 3 ዲጂቶች አሁንም አንድ ባለ 3 ዲጂት አለን። ማን አለን? 705 ሲደመር 630 705 ሲደመር 630 ይሄን እናጥፈውና ይሄኛውን እናጥፈዋለን። 630 እኩል ስንት ይሆናል? ይሄኛው ይጥፋ፣ የዛኛው መልስ ስለሆነ ይሄኛው ይጠፋል። 705 ሲደመር 630 ስንት ነው ስንል አሁን ይችኛዋ 0 ከ5 ጋር ስደምራ 0 ሲደመር 5 ስንት ሆነ? ራሱ 5 አይቀየርም 5 ይሆናል። አሪፍ። ሌላኛው እቺ 0 አለች ይችኛዋ 3 ማለኛዋ 0 ሲደመር 3 ስንት ነው? 3 ራሱ አሁንም 3 ይሆናል። በጣም አሪፍ። ሌላኛው እቺ 7 ሲደመር 6 7 ሲደመር 6 ስንት ነው? 13 አሁንም 3 ጽፌ አንዳለኝ አይደለም ስለጨረስኩ ራሱ ቁጥሩን አስቀምጠዋለሁ 13ን መጨረሻ ላይ ስለሆነ ማለት ነው። በጣም አሪፍ። 705 ሲደመር 630 ባጭሩ 1335 1335 ሰጠኝ ማለት ነው በቀላሉ። አሁን ደግሞ እስኪ ወደ አራት ዲጂቶች እንሂድ። ስንት ሆናል? 8904 8904 ሲደመር ቁጥሩ ብቻ አሁን እዚህ ላይ ቁጥሩ ምናልባት ሊረዝም ይችላል እንጂ ምንም የሚቀየር ነገር የለም። ሲደመር 7624 ሲደመር 7624 ቅድም ከጻፍኳቸው ላይ ነው መጀመሪያ ላይ እየጻፍኩኝ ያለው ማለት ነው። በጣም አሪፍ። ይሄው ስንት ሆነ ማለት ነው? 8904 ሲደመር 7624 ስንት ይሆናል ስንል እያንዳንዱ ነው ይቺን መጀመሪያዋን ከመጀመሪያዋ ጋር ይቺ 4 ሲደመር ይችኛው 4 ስንት ሆነ? 8 መጣና 8ን ቁጭ አደርጋለሁኝ። ይቺ 0 ሲደመር ይችኛው 2 ስንት ሆነ? ምንም ለውጥ ስለማታመጣ 0 2 መልካም። ይችኛው 9 ሲደመር 6 9 ሲደመር 6 ስንት ሆነ ማለት ነው? 15 ሆነ። 15
5ን እጽፍና የፊተኛዋን ከኋላ አንድ የሚደመር ቁጥር ስላለኝ አንድ አለኝ እላለሁ። አንድ አለኝ በውስጥ አዋቂ አንድ አለኝ ወይም ደግሞ በወረቀት ከሆነ ወይ ከላይ ወይ እዚህ ቦታ ላይ የሆነ ቦታ ላይ እጽፈዋለሁ ማለት ነው። አንድ አለኝ። መልካም ያችን አንድ አለኝ የምንላትን መርሳት የለብንም። ስንደምር ከኋላ አብረን መደመር አለብን። ከስሳት ሂሳቡ ሌላ ይሆንብናል፣ ትክክል አይመጣልንም ማለት ነው። አንድ አለኝ። አሁን ደግሞ የመጨረሻው 8 ሲደመር ይሄኛው 7 8 ሲደመር 7 15 የቅድሞ አንድ አለችን በለላት መርሳት የለብንም። እሷ 16 ከእሷ ጋር ማለት ነው። 16 አሁን የሚደመር ስለሌለ ሌላ አንድ አለኝ አልልም፣ ራሱ ሙሉን አስቀምጠዋለሁ 16ን። በጣም አሪፍ። ስንት ሆነ? 8904 ሲደመር 7624 እኩል ነው 16528። ይሄው 16528 የስንት ሆነ ማለት ነው? 16528 መጣልኝ ማለት ነው። በቀላሉ በአጭሩ በዚህ ጊዜ ደግሞ ቀልጠፍ ባለ መልኩ ማስረዳት ወይም ደግሞ ማስላት እንችላለን ማለት ነው። ሌላኛው አሁንም ባለ 4 ዲጂት ነው። 8540 8540 ሲደመር ስንት ሆነ? ሲደመር 3406 3406 ይሄኛው ይጥፋና የዛኛው ስለሆነ ይሄ እንደ አዲስ እናባዛ እንደምረዋለን ማለት ነው። በጣም አሪፍ። 8540 ሲደመር 3406 ስንት ይመጣል ስንል ይችን 6ን ከዚች ከዜሮ ጋር ደምራለሁ። 6 ሲደመር 0 ስንት ነው? ራሱ 6 ይቀመጣል። መልካም። እሺ ይችኛው 4 ሲደመር ይችኛዋ 0 ራሱ 4 አሁንም ምንም ከዜሮ ጋር ቢደመር ስለማያመጣ 5 ሲደመር ይችኛዋ 4 ስንት ሆነ? 9 9ን እጽፋለሁኝ። መልካም። ይችኛዋ 8 ሲደመር ይችኛዋ 3 8 ሲደመር 3 ስንት ነው? 11። አሁን አንድ ጽፌ እንዳለኝ አይደለም፣ ምክንያቱም ከኋላ ስለጨረስኩ የሚደመር ቁጥር ስለሌለኝ 8 ሲደመር 3 11 ሲመጣ ራሱ 11 ቁጭ አደርገዋለሁ ማለት ነው። 11 አስቀምጠዋለሁ። በጣም አሪፍ። 8540 ሲደመር 3406 እኩል ነው 11946። ይሄው 11946 መጣልኝ ማለት ነው። በቀላሉ በዚህ መሰረት ሂሳብን ቀለል አድርገን ማስላት እንችላለን ማለት ነው።